ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ ዛሬ በምን ይመጣሉ በምን አይዲያ ይመጣሉ ብለን ስንጠብቅ የትላንትናው ክስ እንግዲህ እነ አብርሃም ሄርሜላ እንዲሁም ደግሞ ቡዜ ሆነው ቀጠሯቸው ትላንትና ስለነበረ እነሱ ቦታው ላይ ተገኝተው እነ ሩቲ እነ ገኒ ደግሞ ቦታው ላይ ስላልተገኙ ስላልሄዱ እንግዲህ ከሳሽና ተከሳሽ ሆነዋል ማለት ነው። ተከሳሹ መልሶ ከሳሹን ከሷል ማለት ነው። ገባችሁ አይደለ? ይሄ ማለት ሩቲ ነበረች አብርሃምን የከሰሰችው እና አብርሃም እነ ቡዜን የከሰሰችው። አሁን ደግሞ እነ ቡዜን አብርሃም እነ ሩታን እነ ገኒን ከሰዋል ማለት ነው። ይሄ ደግሞ ምንም አዲስ ነገር የለውም እውነት ለመናገር ማለት ነው። ገባችሁ አይደለ? እቺ ልጅ ምንም የሚፈረድባት ነገር የለም። ለምን የጠፋባት ልጅ ነው። እናት ነች። እንደ እናት ደግሞ አይደለም እናንተ የሷ ጠላቶች ተውና ማለት ነው። የቅርብ ሰዎቿን ራሱ ወዳጆቿን ራሱ መጠርጠር ትችላለች። ለምን አንድ እናት ነቻ። ልጅ እኮ ነው የጠፋው እዛች ጋር ደግሞ ማለት ነው። እናንተም ደግሞ እሷን እንደዛ እንድትሆን ያደረጋት የናንተ ችለተኝነትና አንቺ ልጅ የጠፋበት ሰው አትመሲም የሆነ በቃ ንግግራችሁ፣ ቃላቶቻችሁ በጣም የሷን ሞራል የሚነካ ነበር እውነት ለመናገር ማለት ነው። ገኒ ልጁን ስትወስድ ሩታን አላማከረቻትም። ገባችሁ አይደለ? እዛች ጋ እሷ ከናንተ ማሸሿን ነው እንጂ ያየችው ሩታ እዛች ጋ ለልጇ ገኒ ለሩታ ልጅ ነው እንጂ ያሰበችው ለሩታ አላሰበችም። ይሄ የገኒ ጥፋት ነው እንጂ የሩታ ጥፋት አይደለም። ገባችሁ አይደለ? ስለዚህ ዛሬ አብርሃም ገና ለመጀመሪያ ጊዜ ሩታን በነገራችን ላይ ለመጀመሪያ ጊዜ አይደለም። ከዚህ በፊት ሄርሜላ በጠፋችበት ጊዜ እነ ሩታ ላይ ፋይል ከፍቷል። እነ ኤፍሬምን እነ ሩታን እንዳኒ ፋይል አላቸው እንትን ቤት ማለት ነው፣ ክስ ቤት ማለት ነው። ስለዚህ ምንም አዲስ የተከፈተ ነገር የለም ዛሬ ላይ ማለት ነው። እና አብርሃም ከዚህ በፊት ሩታ ብዙ ጊዜ ክስ አንስታለሃለች ባንተ ጥፋት ብዙ ጊዜ ማለት ነው። ገባ ካደለ እዚች ጋር አሁን ምሳ እናመላልስላችኋለን ምናምን ይሄ የመበሻሸቅ ስራ ባሰሩ ጥሩ ነው። በነገራችን ላይ ወደ ህግ መሄዳችሁ አንዳንዴ ልዑሌ እንኳንም ጠፋላሉ እኔ ለምን እንትሉኝም ወደ ህግ መሄዳቸው ይሄ ህይወት በህግ ካልሆነ ይሄ ንትርካቸው ጭቅጭቃቸው ወይ ህግ ካልገባበት ወይ ደግሞ እንዴት ነው ታላልቅ ሽማግሌዎች ለማለት እነሱ ሽማግሌ አይፈልጉም ጋይስ፣ አይፈልጉም። ማናቸውም ሽማግሌ አይፈልጉም። እንደዚሁ ቀን በቀን እየተነታረኩ መኖር ነው የሚፈልጉት። ግን ደግሞ ወደ ህግ ከሄዱና ህግ ከያዘ ይሄ ነገር መቋጫ ያገኛል ብዬ አስባለሁ። እኔ የምሬን ነው በቃ። ምክንያቱም ማንም ከህግ በላይ የሆነ ሰው የለም። ገባችሁ አይደለ? ባውንደራቸው ገደብ ይኖራቸዋል ማለት ነው። እዚች ጋር አሁን ቡዜ ሁሌም ከሩታ ጋር አታካራ ነው የምትፈጥሪው ማለት ነው። አንድም ቀን እቺ ልጅ እናት ናት። እቺ ልጅ በዚህ እድሜዋ ደግሞ እስኪ እኔ ልረዳት እንደ እናት ሆኜ እኔም ልረዳት እስኪ ብለሽ አንድም ቀን ስለ ሩታ ተጨንቀሽ አታቂ። እናቅሻለን እኮ ማናቅሽ መሰለሽ እንዴ? ስለዚህ አሁን ደግሞ ዛሬ ምንድነው ያለችው? እኛ የሆነ ነገር ቆርጠን እንዳንሄድ የኛን ሰው ትይዛለች፣ ዴቭና ኤፍሬምን ማለት ነው። ቆራጥ ሆኜ የሆነ ነገርን እንዳልይዝ በእኛ ቤት ትመጣለች፣ በእኛ ሰው ትመጣለች። ሲጀመር እሷ ራሱ እኮ የእናንተ ናት። ቢገባችሁ ኖሮ እናንተ አይገባችሁም እንጂ ማለት ነው። ዛሬ ላይ ጠላት አደረግሻት እንጂ የወንድምሽ ሚስት የልጁ እናት ነበረች። ገባችሁ አይደለ? እናንተ ዛሬ ላይ ባዳዋን ገና ምንም ነገር ለእናንተ ያልሆነችውን ሴት እስር እያልሽ ታስቃብጫለሽ እንጂ ቡዜ ማለት ነው። እና ይሄ ምንም አዲስ ነገር የለውም። ለሩታ ክስ ማምጣታችሁ ለነገኒ መከሰስ ምንም የሚደንቅ ነገር የለም በዚህ አጋጣሚ ማለት ነው። ለምን እቺ ልጅ እናት ነቻ፣ የጠፋባት ልጅ ነዋ። እንዴ ዝም ብላ እንድትቀመጥ ነው እንዴ የምትፈልጉት እናንተ? በነገራችን ላይ ልጄ ጠፋ ብላ ሩታ ለምን ራቁቷን አልሄደችም? ይሄ ነበር እናንተን የገረመው ማለት እንትን ያለው ማለት ነው። ለምንድን ነው እርቃኗን ያልወጣችሁ? ልጇ ከጠፋ ለምን እርቃኗን አልወጣችም? ለምን ልብስ ልትለብሳለች ብላችሁ እኮ እየተጨነቃችሁ ሰዎች ናችሁ። እውነት ለመናገር አንተ አሁን አባት ነህ አብርሃም። ትላንትና ራሱ አይታችሁታል። ግን ይሄን ሁላ ጊዜ ልዑሌን ሳያገኝ መቼም ከሳምንት በላይ ይሆነዋል አይደለ? ጠፋ ከተባለ ራሱ በአምስተኛ ቀኑ ነው የመጣ። ነገር ግን ተገኘ ልጁ ብሎ ነው ቆም ብሎ አውርቶ የማውራት ያለበትን ነገር አውርቶ የሄደው። ልጁን እንኳን አላቀፈው። ገባችሁ አይደለ? እዛች ጋር ልጁ እንኳን እጁን በእጁ ሲዳብሰው ምንም ነገር አልመሰለው። እናንተ አሁን ካሜራ ፊት ከማስመሰል ውጪ እውነት አብርሃም አሁን እውነት ለልጅ ታስባለህ?
አንተ ቢመቻችልህ የቲክቶክ መሸቀያ የዩቲዩብህ እንደሆነ ገቢ እያስገባልህ ነው፣ ምንም ጥርጣሬ የለውም። እንደዚህ ለማሽቃበጥ ካሜራ ይዘህ ለማሽቃበጥ ካልሆነ በስተቀር ከካሜራ ጀርባ እኮ ልዑል ዞር ብለህ ቴከር ማታደርግ ሰው ነህ። ገባክ አይደለ? ክፉ ብትሆን ደግሞ እናት ከነክፋቷ እናት ናት። በቃ ለእናንተ ክፉ ነች ሩታ፣ ለልዑልም ክፉ ትሆናለች ማለት አይደለም። ገባችሁ አይደለ? እንደናንተ አስተሳሰብ አሁን ሩታ የሆነ በቃ ለእናንተ በጣም ክፉ ሴት ናት አይደለ? ክፉ ብትሆንም ከነ ክፋቷ ከነ ምናምንተዋ ለልጇ ታስፈልጋታለች። ከናንተ በላይ የምታስፈልገው እሷ ነች ለልጇ ማለት ነው። እና እዚች ጋር የእናንተ ክስ መከሰስ ለመበሻሸቅ ነው ሲጀመር ማለት ነው እንጂ ምንም አዲስ ነገር የለውም። ህግም ደግሞ ያን ያህል አይጫናትም ሩታ ማለት ነው። ለምን የጠፋው የሰው ልጅ ነዋ። ልጇ እኮ ናት፣ እናት ናት አይደለም። እነሱን ጎረቤቶቹን ጠቅልላ ብትከስ እኮ ትጠረጥራለች። ገባችሁ አይደለ? ባልተረጋገጠ ከናንተ ማረጋገጫ እስክትወስድ ልጁ የት እንዳለ ሳታቅ ዝም ብላ ትቀመጥ ነው? ለምን ቤት ለቤት እየሄድሽ አልፈተሽም የምትሉ ሰዎች ደግሞ አላችሁ። እኔ ምን አይነት የድድብና አስተሳሰብ እንደሆነ ባላቅም ማለት ነው። እኔ ሩት ራሱ አንዳንዴ ማለት ነው ለምን ከነሱ በቃ ቁርጥ አድርገሽ ቆርጠሽ እነኚህን ሰዎች እነኚህን የአብርሃም ቤተሰብ የሚባሉትን ከነ ለምን መርሳት እንዳቃተሽ አላቅም። እኔ የምሬን ነው። ሁሌም የነሱ ገቢ ማስገቢያ እንጂ የሆነ የራስሽን ህይወት አንድም ቀን ለነሱ ለራስሽ ብለሽ ኖረሽ አታውቂም እስከዛሬ ማለት ነው። ለምን መቁረጥ እንዳቃተሽ አናውቅም። እውነት ለመናገር ራስሽን አስከብሪ። በቃ ከዚህ በኋላ አብርሃም አይሆንሽም። የምሬን ነው። ምንም ቢሆን ምን ልጅሽ ነው።